ትዳሩ ላይ ማጥቶ እንደዚህ ምናምን ምን አገባሽ? በእኔ እንትን ምን አባሽ አገባሽ? ቃሉን መጥራት ስለማልፈልግ ነው። ምን አባሽ አገባሽ? ተመኝተሽው ነው? በእኔ እንትን ምን አገባሽ? የፈለገኝ ቦታ ልሰካ ምን አገባሽ እንጂ በዚሁ አጋጣሚ ማስፈራራት የሚመስላችሁ ምናምን ማለት ነው። ሲጠጣየ ነው ምን አባ ገባ? ቢሌን ትከፍላለህ፣ ቢሌን ትከፍላለህ። ኦ ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ አንጥፍልኝ አልኩ፣ የቤር ክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነው እንዴ! ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጨዋ ስለተጫወትን እንዴ! ምን ሆነሽ ነው? እኔ እኮ ያራዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማረጥ ምን አገባሽ? እኔ ለምቼው ሰው አንቺ ምን አናድደሽ? ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናችሁ ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። በእድሜም እበልጥሻለሁ እንዳልሽው፣ በአስተሳሰብም እበልጥሻለሁ፣ በገቢም እበልጥሻለሁ፣ ለሰዎች ምክንያት በመሆንና እስከ መጨረሻው በመስራትም እበልጥሻለሁ። አንቺ ወንበር ላይ ቁጭ ብለሽ እንዲያርጉ እነዚህ ሌቦች ብሎ ከመሳደብ ውጪ ምን የምታደርጊው ነገር የለም። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድነው? ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ በእውቀት ማነስ 200,000 300,000 ብር ሲበላባቸው እህቶቻችን ይህ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር እየያዝ ነበር የሚሉት። ለ150,000 ብር ነፍሰ ስጋቸውን ያሳቀቅሻቸውን ሰዎች ቪዲዮዎች አሉ እኔ ጋር። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ወይኔ እንግዲህ ተስፍሽ ዛደርጊውን እንደሰማችሁት ነው ማለት ነው። ሀቢባ እንግዲህ የተስፍሽ ዕቃ ትንሽዬ ናት፣ ምንም ነገር አትሰራም በሚል እንግዲህ የሽንት መሽኛውን እንግዲህ ትንሽ ናት ብላ ተናግራ ነበረ ማለት ነው በባለፈው። አንተ ማለት እኮ ምንም ማድረግ የማትችል መሽኛህ ትንሽ የሆነች ዝም ብላ የማትረባ ናት። ደግሞ ምሷን ዕቃ ብለህ አንጠልጥላ ትዞራለህ እንዴ? አንተ እንደ ወንድ እንዳትሆን ወንድ ነኝ ብለህ እንዳታወራ ብላ እንግዲህ ቪዲዮ ሰርታበት ነበር ማለት ነው። ሀቢባ እንግዲህ በዛ መልስ ምት እንግዲህ ምን አባሽ አገባሽ ምን አባሽ አገባሽ በእኔ ዕቃ ምን ነው ፈልገሽው ነው ወይ ብሎ ባልሽ የለውም ወይ? ምን ነው አንቺ የኔን ተመለከትሽ የሚል እንግዲህ ቀጠን ያለ መልስ ሰጥታታል ማለት ነው። በጣም እያሳዝናል ሆነን ለመናገር። ስለ ማይኬ እንመለስበታለን ማለት ነው። በጣም ድምፄን ቀንሼ ለዛ ነው ይሄን አስጠግቼ የማወራችሁ። በባለፈው ስለ ማይክሮፎን እንመለስበታለን ስትልኝ ስለነበረ ማለት ነው። እንግዲህ እነ ሙሙና እነ ቸንቾሎ እየተነሱ ነው በሀቢባና በተስፍሽ ቤት ማለት ነው። በጣም የሚያስቅና በጣም የሚገርም ነገር እየተፈጠረ ነው እንግዲህ አንዳንድ ጊዜ አብሮ ከሰው ጋር መብላትን፣ አብሮ መጠጣትን፣ አብሮ ማውራት፣ መጫወት እንዲያስጠላን እያደረጉ ነው። ለመናገር አንድ ሰው አብሮ በልተው አብሮ ጠጥተው አብሮ ብዙ ነገሮችን አሳልፎ በዚህ ደረጃ እንግዲህ እስከ ታች ቤት ድረስ እስከነሙሙ እስከ ሽንት መሽኛ ድረስ መሰዳደ ማለት በጣም ከባድ ነው። ተስፍሽ አድርጊው
በጣም ነው እንደምትናገረው አንተ። እኔ ሰው በዚህ ደረጃ ሰው ሲናገር እኔ ሰምቼ አላውቅም። እሱ እና ዝም ያለ ሰው ሲናገር ከባድ ነው። ዝም ያለ ሰው ሲናገር አይጣልባችሁ። ሰው ችሎ 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 የሆነ ዝም ብሎ 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 የመጨረሻ ላይ ሲናገር ከባድ ነው ማለት ነው። እንግዲህ አይመለከትሽም፣ ብጠጣም ባጨስም ብቅምም እቃዬ ትንሽም ቢሆንም ትልቅም ቢሆንም አንቺን አይመለከትሽም፣ እቃዬን ፈለግሽው እንዴ ብሏታል። በጣም ከባድ ነው። በጣም ከባድ፣ በጣም በጣም ያማል እንደዚህ መባል። እውነት ለመናገር በጣም ያስጠላል። የእውነት ሰው አብሮ በልቶ ጠጥቶ መልካም ስራ አብሮ ሰርቶ ሁለቱም አብረው መልካም ስራ ሰርተዋል። እውነት ለመናገር ሁለታቸውን ምን ይሳቃቸው መልካም ስራ ሰርተዋል። ግን በዚህ ልክ ደግሞ ወርዶ መገኘት እኔ መልካም ነው ብዬ ስላላሰብኩኝ እኔ በጣም ተሰምቶኛል። የእውነት አንድ ሰው አንድ ጓደኛ እንደ አንድ አብሮ እንዳሳለፈ ሰው አንዳንድ አብሮ እንደበላ እንደጠጣ ሰው ማለት ነው ባትነቋቆሩ ተላልፋችሁ ባትሰጡ እናንተ ለሌላ ሰው አርአያ ትሆናላችሁ እንጂ። ወይኔ ሴትዮቱ ቤት ገባ ደግሞ ትቆጣለች። አይ መከራዬ። እና አብሮ እንደበላ አብሮ እንደጠጣ ሰው ለሌላ ሰው አርአያ መሆን ስትችሉ እናንተ ግን እየተረካከሳችሁ ነው። የእውነት ማለት ነው። ሌባ ብሎኛል፣ ማስረጃ ያምጣልኝ፣ የሆነ ነገር ያደርግልኝ ምናምን እያለች ነበረ ሀቢባ። ተስፍሽም እንግዲህ ሌባ አላለም። ትናንትና እንዲያውም ከማን ነበረ ስሙ ከሰይድ ወረባቦ ጋር ሆነው ተስፍሽ ዛሀረርጊውና ሰይድ ወረባቦ ያወሩበት ነበረ። ምንድን ነው ሲያወሩ የነበረ? በቃ ትኬት መቁረጥ የለባቸውም እነዚህ የአረብ ሀገር ሴቶች ብር መበላት የለባቸውም ነው ያሉ። በትክክል የአረብ ሀገር ሴት ብር መበላት አለባት ብዬ አላስብም። ዝም ብላ 2,000 ብር እየቆረጠች ለምንድን ነው 2,000 ብር የምትቆርጠው? ለምን? የእውነት ያን ብር ይሰጣታል? ለምን የሚለው ነገር በጣም እንትን እያለ ነው። በጣም ነው የሚያስጠላው ስለ እውነት ማለት ነው። እና በጣም ሲወያዩበት ነበረ አብርሽ ያደርጊውና ሰይድ ወረባቦ ማለት ነው። እና የአረብ ሀገር ሴት ይሄን ቁራጭ፣ ይሄን አድርጊ፣ ይሄ ለህይወትሽ ጠቃሚ ነው፣ ይሄ ለህይወትሽ እንደዚህ ነው እየተባሉ ለራሳቸው ኮሚሽን ለማግኘት እነሱን ግን ብር እየበዘበዙ ስለሆነ ይሄን ደግሞ ማቆም እንዳለባቸው እንግዲህ አብርሽ ያደርጊውና ሰይድ ወረባቦ ሆን ብለው ተነስተዋል ማለት ነው። ለዚህም ደግሞ እንግዲህ ልናከብራቸውና ልንወዳቸው ይገባል እንጂ በመሀላቸው ጣልቃ እየገባን ያልሆነ ነገር እየሰጠን ያልሆነ መልካም ነገሮችን መጥፎ ነገሮችን ለስማቸው እየሰጠን እንትን ማለት አለብን ብዬ አላስብም። ሀቢባን ብትሆን ነገር ለጥቅሟ ስትል እንጂ እውነት ለመዳም ሸቃሎች አስባ እውነት እንትን ብላ ምናምን አይደለም። ሆነን ለመናገር እና በልክም ቢሆን በመልካም ነገር የሚሆን በመጥፎ ነገር የሚሆን በምንም ነገር ይሁን ማለት ነው። ዞሮ ዞሮ የመዳም ልጆች የመዳም ሸቃሎች ብር መበላት የለባቸውም ብዬ ነው ማስበው። ለሚጠቅመውም ለማይጠቅመው 2,000 ብር ብታስቀምጧት ነገ ኢትዮጵያ ሄዳችሁ ያችሁ 2,000 ብር ምንም ብትሆን ምንም ሞዴስ ትገዛለች። የምሬ ነው። ምንም የሆነ ምንም ነገ ኢትዮጵያ ይችን በዚች አደርጋለሁ ለማለት መሞከር እንጂ ዝም ብሎ ባልሆነ ነገር ለርስቴት ለእንትን እየተባለ ችግር ሲደርስብን እንኳን ለማይደረስልን ነገር የአረብ ሀገር ሴት ለምን ትኬት ቆርጣለች? ለምን ብር ትበላለች? ለምን ያልሆነ ነገር ታደርጋለች? እና ያንን ለማለት እወዳለሁ። አብርሽ ያደርጊውና ሰይድ ወረባቦ አሁን ትክክለኛ መንገድ ጀምራችሁልናል። መልካም ነገር እያደረጋችሁልን ነው። ለዚህም ደግሞ ምስጋና ይገባችኋል ብዬ አስባለሁ። የተማረ ልብ ያለው ሸብ ነው ብሏል የሀገሬ ሰው። ልብ ያለው ሸብ ነው። ልብ አድርገን ብራችን ሳንበላ አጠራቅመን መግዛት እንችላለን። እኛ አክሲዮን መግዛት ከፈለግን
ሪል ስቴትን መግዛት ከፈለግን በገዛ ብራችንን መግዛት እንችላለን እንጂ እኛ ላናገኝ ለዛ ኮሚሽን ለምን እንሆናለን? እና የመቀኝነት ምናምን እንዳይመስልባችሁ፣ መቀኝነት ምናምን አይደለም። ግን ደግሞ መሆን ያለበትና መሆን የሌለበት ስላለ ነው መገዛት ያለበት። ለምንድን ነው አሜሪካን፣ ዩሮፕ፣ ጀርመን ምናምን ያሉት ሰዎች ለምንድን ነው ትኬት ማይቆርጡት? ለምንድን ነው ለሱ ይሄን አድርጎ የማይባሉት? ለምንድን ነው ይህን ስሩ ይህን አድርጉ ለምንድን ነው የማይባሉት? ሁሏም በአረብ ሀገር ያለች ሴት ብቻ መቀለጃ የምትሆን ለምንድን ነው? አንዳንድ ጊዜ ወደ ራሳችንን ተመልሰን አረብ ሀገር ያለን ሴቶች ለምንድን ነው ሁሉም ተነስቶ እንደዚህ የሚለን? ሁሉም ሚዲያ ላይ ያለው ሰው ሁሉ እውነተኛ አይደለም። ለራሱ ህይወቱን ለማሸነፍ ጠደፍ የሚል ህዝብ ነው ያለ። ማንም ይሁን ምንም ማለት ነው ለራሱ ህይወቱን በቃ እንዳለ ማለት ነው ጥድፍ የሚለው ያለው እንጂ ሌላ ነገር አይደለም። እና ምን ልላችሁ ፈልጌ ነው፣ ቀኝም ነፈሰ ግራ ወደዛም አለ ወደዚህ የአረብ ሀገር ሴት ትኬት መቁረጥ የለባትም ከሆነ ትኬት መቁረጥ የለባትም። በቃ መግዛት ካለባት ራሷ ሄዳ ትግዛ። በሚመቻቸው መንገድ በባንክ ቤት መስመር በባንክ ቤት አድርጋ ሄዳ በባንክ ቤት በእውነተኛ ያለመሳቀቅ መግዛት ትችላለች እንጂ እንደዚህ ቲክቶክ ላይ መጥተው ይሄን ማድረግ ለምትፈልጉ ይሄን እንደዚህ ማድረግ ለምትፈልጉ እያሉ ለራሳቸው ጥቅም ሲባል የሚያደርጉት ነገር እኔ ጥሩ ነው ብዬ ስለማላስብ ቢቀርባችሁ ባይ ነኝ። እኔ በራሴ ቢቀርባችሁ ባይ ነኝ። እንግዲህ ሰይድ ወረባቦ ተስፋ አድርገውም ጥረታቸው ምንድነው የአረብ ሀገር ሴት መጎዳት የለባትም ነው እንጂ እገሌ ሌባ ነው፣ እገሌ ይሰርቃል፣ እገሌ ያጭበረብራል፣ እገሌ ይወስዳል አይደለም። የነ ሰይድ ወረባቦ ጥረት ማለት ነው። የእነሱ ጥረት ምንድን ነው? ማንም ሴት ማንም ትሆን ምንም መበላት የለባትም ነው። ዝም ብላ መጎዳት የለባትም መበላት የለባትም ነው የነሱ አባባላቸው። እኔ አባባላቸውን እደግፋለሁ፣ አልቃወምም። እውነታቸውን ነው። እኛ ምን እዚህ መከራችን እያየን የሰው ቤት የምናቃና? ምናልባት አንድ አይነት ወሬ ነው ሁሌ የምታወሪው ልትሉኝ ትችላላችሁ። አንድ አይነት ወሬ አይደለም ማወራው ያለው። ማወራት ያለበት ይወራል። ስለ ቸንቸሉ አውርተዋል፣ ስለ ሙማ አውርተዋል፣ ስለ ተስፍሽ ሙማ አውርታለች ሀቢባ። የተስፍሽ ሙሙ ጢኒጥዬ ናት ብላለች። ጢኒጥዬ ናት የምታክለው ብላለች። ለምንድን ነው እንደዛ ያለችው? እውነቴን ነው። ተስፍሽም እንግዲህ እንደሰማችሁት ነው። ፈልገሽው ነው ወይ ምን አገባሽ ብሏታል። እና እውነቴን እኮ ነው። ከባድ ነው። ሰው እንዴት የሰውን እቃ ትንሽ ነው ይባላል ያየ ይመስል ነውር እኮ ነው በእውነት። በጣም ከባድ ነው። በጣም ከባድ ነገር ነው። በጣም ከምነግራችሁ በላይ በጣም ከባድ ነገር ነው ይሄ ነገር። እና ለማንኛውም ግን ዞሮ ምን ልላችሁ ፈልጌ ነው ወገንታት፣ ቀኝም ነፈሰ ግራ ወደዛም አለ ወደዚህ የሰው ልጅ ማግኘት ያለበትን ያገኛል፣ ማጣት ያለበትን ያጣል። መስራት ያለበትን ይሰራል፣ መስራት የሌለበትን ደግሞ ያልፋል። ከራስ በላይ ነፋስ ነው። ሀገር ቤት ሄዳችሁ ሞዴስ መግዣ የምታጡ ከሀገር ቤት ሄዳችሁ ብራችሁን ስትጨርሱ ይሄ ዝም ብሎ ነው የምትባሉ። ይስቅላችሁ የነበረ ይወዳችሁ የነበረ ያለቅስላችሁ የነበረ ሰው የኢትዮጵያ ስትገቡ ሀቢባ ኢትዮጵያ ስትገቢ ዞር ብላ አታይሽም። ዞር ብላ ሀቢባ ባሏ የምታስተዳድረው ራሷ ናት እየሰራች በቲክቶክ በምታገኘው ጊፍት በምታገኘው ገንዘብ እና ልልሽ ፈልጌ ነው። ሁልሽም ቢሆን ወደ ራስሽ ተመለሽ። የ18 ዓመት ህፃን አይደለንም። ከኪሳችን መውልቀቅ አይደለም የምትወስደው እኛ ስለምንጃጃል እንጂ። ስለዚህ አትጃጃሉ ለማለት እወዳለሁ። ላይክም ሸርም ሰብስክራይብም አድርጉልኝ እባካችሁ። አመሰግናለሁ።